በጣም በሚያሳዝን ሁኔታ እንግዲህ አደይ ለእስር ተዳርጋለች ማለት ነው። አደይ ለእስር የተዳረገችበት ምክንያት ምንድን ነው በማለት እንግዲህ ይዘንላችሁ መጥተናል። እንዲሁም ደግሞ ዶክተሩና ዴቭ እንግዲህ በጣም ከመጠን በላይ በተገናኙ ሰዓት እየተጣሉና ከአቅም በላይ የሆነ ንግግሮች እየተነጋገሩ ይገኛል። ዶክተሩ ከአደይ ጋራ ሁና ሲያገኛት ዴቭ አይፈልግም። ዴቭ ደግሞ ዶክተር ደግሞ በሁለታችን መካከል ምንም ነገር የለም እያለ ነው። ምንድነው አንተ ዶክተር ነህ ግን ለምን ሆስፒታል ቁጭ ብለህ አታክምም? ከሚስቴ ጋር ምን ትሰራለህ? በማለት ነበር የጠየቀው። እኔ ከሰፈር አደረስኳት ምንም ነገር የሰራሁት የለኝም። እሷም እባክህ ትላለች አደይ ከሰው ፊት ለምን ታሸማቀቀኛለህ? ለምን አትረዳኝም? በማለት ብትለውም ዴቭ ሊረዳላት አልቻለም። አንተ አደይም በሆነ ባልሆነው እየጠረጠርካት እባክህ ለወደፊት የምታስባ ከሆነ እረፍ ሲለው አንተ ምን አገባህ በሚል ይናገረዋል። ከዚህ በላይ ምን ልትሆን ፈልገህ ነው? አንተ ከዚህ ሂድልኝ፣ ውጣልኝ፣ ከሚስቴ እራቅልኝ በማለት ነበር የሚያስጠነቅቀው። እንግዲህ የአደይ መታሰር ሴራውን የጠነሰሰችው ፍቅር ናት። ፍቅር ምክንያቱም አደይ ከዴቭ እንድትርቅላት በጣም ትፈልጋለች። ምክንያቱም እንግዲህ ፍቅር የአንድ ዘዴ ይመጣላታል። ይኸውም ከእሱ ጋር ትገናኛለች ከቤዛ ወንድም ጋር ተገናኘችና አንተ ምንድን ነው ሊሊ እየባሰባት ነው ሳ የሚሄደው ምን አይነት መድኃኒት ብትሰጧት ነው በማለት ትጠይቀዋለች። ኧረ እባክሽ አንቺ አዝነሽላት ነው በማለት እሱም ይጠይቃታል። ኧረ እኔ ያላዝንላትም ለምን ፍግም አትልም ስትል ትነግረዋለች። ይልቅ አንድ ዘዴ አለኝ ከተስማማ ስትል ትነግረዋለች። ምን ይሆን ይሄ ዘዴ በማለት ይጠይቃታል። ለምን የተሳሳተ መድኃኒት አደይ ሰጥታ እንደዚህ እንዳረገች አንሰራባትም አለው። ኧረ ቤዛ የታለች አለው። ቤዛ ምን ፈለግሻት? እኔ ከዚህ ጋር ቁሜ ስላየሽኝ ትልቅ ችግር ውስጥ እኮ ነው ያለበት። ዶክተሩን ፈርተህ ነው ወይ ትለዋለች። እንዴ ለምን አልፈራም ማለት እኔ ከአንድ ዘዴ ያለኝ እኔ ለምሳሌ ምን አይነት ዘዴ ብዙ ነገር እናንተ የሰራችሁትን ወንጀል ሌላ ሰው እንደሰራ አድርጋችሁ ለምን አትቀነባብሩትም አለችው። እንዴት ዶክተሩና አደይ ይግባቡ የለ ለምን አንተ አደይ የተሳሳተ መድኃኒት ለሊሊ ሰታ እንደመረዘቻት አታደርጉም? አይ አሪፍ ሀሳብ ነው ወደድኩት፣ ግን ይህንን የክፋት ሀሳብ ከየት ነው የምታመጪው ይላታል። እሷም እነሱ የሚያደርጉትን ብታቅ ኖሮ እንደዚህ አታደርግም። ስለዚህ ቤዛን ነግራትና ቤዛ የምትስማማ ከሆነ እናደርገዋለን ሲል ለፍቅር ይነግራታል። ፍቅርም እኔ አግዛቸዋለሁ ከጎናቸው ሆናለሁ፣ ነገሮች ሁሉ ያልቃል። ክፋትሽ በጣም ይገርመኛል። እናቴ አንድ እንኳ ክፋት ቢኖራትም ለሰው ክፉ አትመኝም። አንተ ምንድነው ስድብ ነው ሙገሳ ትለዋለች። ነገርኩሽ መቼም አላትና ተለያዩ። ከዛ መቀጠል ፍቅር ደግሞ ከሊሊ ጋራ አደይ እንደማትወዳት መምህርን አልወዳትም እንደምትላት ስትረዳ እና እንደጠላቻት ስትሰራ አሁንም በሊሊ በኩል አድርጋ አደይን ለማጥቃት ትልቅ ነገር አደይን ስለምትጠላት አደይን አቶ የመረዘችሽ እንኳን ስትባል አዎ እንደምትል ትክክለኛውን ታምናለች። ወይንም ሊሊን እንድታደርጋት አድርጌ አደይን አንድ ሌላ ቻንስ ሞክርባታለሁ በማለት ይህንን እያሰበች ፍቅር እንግዲህ አደይን ከሆስፒታሉ ድረስ ወታደር ፖሊስ ይዛ በመሄድ ስራት እንድትዳረግ አድርጋታለች። ይህ የፍቅር ተንኮል ነው። እሷ አደይ በማታውቀው ሁኔታ እንግዲህ እዛ ገባች ማለት ነው። እንግዲህ ዶክተሩ በተደጋጋሚ እሷን ስለሚሸኛት ፍቅር ድብብቆች ነው። ፍቅር ለኔ ነፃነት ይመስለኝ ነበር። ለምን ነፃ ሆነሽ አትኖሪም? ለምን ነው ዴቭ አንቺን የማያምንሽ? ያምነኛል እስከምንጋባ ነው እንጂ ስትል ለዶክተር ትነግረዋል። ከሌላ ሰው ጋር ሲያየኝ የሚናደደው ስለሚቀናብኝ ነው ዶክተር ተረዳው። እባክህ እንዴት አድርጌ ዴቭን እንደማስተወው ተስፋ አደርጋለሁ። ምናልባት ስንጋባ ሊተወን ይችላል። እሱን አንቺ ታውቂያለሽ፣ ግን ቅናት መጥፎ ነው በማለት ዶክተሩ እሷን ይመክራታል። እሷም ባንቺና በዴቭ ምንድን ነው እንግዲህ አላት። ምንድን ነው ወይኔ ጉዴ ዴቭ መጣብኝ ብላ ትወርዳለች። ዴቭ ደግሞ እዚህ ምን ትሰሪያለሽ በማለት በንዴት ሊሊን ሆስፒታል ይዣት ሂጄ ሊሊ ሆስፒታል ነው እንጂ ያለችው አሁን አንቺ ጋር ናት ያለችው በማለት በብስጭት ይናገራታል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ፍቅር በሴራው ተቀላቅላ ከነ ቤዛና ከቤዛ ወንድም ጋር ሆና እንዲሁም
ከዛኛውም ጓደኛቸው ጋር ሆነው አደይን የመረዘችው መድኃኒት ሰመሳጠቻት ነው ሊሊ እንደዚህ ሆነችው በማለት እቅድ አውጥተው እንግዲህ ይህንን ለማጽደቅ ፖሊስ ይዘውባት ሆስፒታል ድረስ ሄደዋል። አደይን ባየችው ነገር በጣም ነበር የተደናገጠችው። ምክንያቱም በዛን ሰዓት ደግሞ ሊሊ እሱ ዶክተሩ ሊሊን ቁጭ አድርጎ ወደ ነበረችበት እንድትመለስ ብሎ ሊሊ ኤላ ማን ነው? እናትሽ ማናት? አባትሽ ማን ነው? ስንት ጊዜሽ ነው ከተለያየሻቸው? ምን ያህል ጊዜ ሆኖሻል? እኔ ኤላ አይደለሁም እኔ ዶክተር ነኝ እያለ ባለባት ሰዓት እንግዲህ እየተበሰጫጨች ነበር። እና አንተ የሌላ ነህ? አዎ እኔ የሌላ ነኝ፣ ኤላ ደግሞ የሌላ ነው፣ ይሄን ማወቅ አለብሽ እያለ ራሷ እንድትመልስ በሚያደርጋት ሰዓት ድንገት እሷ አደይ ትገባለች። አደይ ባየቻት ሰዓት አንቺ ነሽ ይሄን ኤላዬን የቀማሽኝ፣ አንቺ ነሽ በኤላዬ ውስጥ የገባሽ በማለት እንግዲህ ተነስታ በጥፊት አደይን ሊሊ ታቃጥላታለች። ሊሊም አደይም በጣም ደነገጠች እና ዶክተር ምን እየተፈጠረ ነው ያለው ልታስረዳኝ ትችላለህ? እባክሽ ወደ ቀድሞ ማንነቷ እንድትመለስ ብዬ ያለፉ ታሪኮችን በትክክል ላስታውሳት እየሞከርኩ ነበር። ሆኖም ግን በፍጹም ገና ናት እና በዛ ብስጭት እኔን እንደ ኤላ አድርጋ ስለምታየኝ በእኔ ውስጥ አንድ ሴት አለች፣ አንቺ ለእኔ አይተመለከችኝም አትገቢኝም በምላት ሰዓት ስለገባች ነው ይቅርታ አድርጊልኝ በማለት ይነግራታል። ግን እስከ መቼ ነው ይሄ ነገር የሚቀጥለው ዶክተር በማለት ጥፊዋን ቀምሳ በጣም አዘነች። አደይ ምንድን ነው ችግሩ በማለት ሲጠይቅ ዴቭም አዎ ችግር አለ። ምንድን ነው አንተ ችግር? ከኔ መራቅ አለብህ ዴቭ እባክህ ላስረዳ ተረዳ አለ ዶክተር። ለስሙ ዶክተር ነህ ግን ለምን ሆስፒታል ሄደህ አታክምም? ከሚስቴ ጋር ምን ትሰራለህ? ምንም አልሰራሁም፣ ሰፈር አልደረስኳትም፣ ሌላ ምንም ነገር የለም። እባክህ ዴቭ ተረዳኝ፣ ኧረ እባክህ ተረዳኝ፣ ምንም ነገር አላደረኩም፣ ለምን አትረዳኝም? በማለት አደይ ተናዳ ጥላው ሄደ። እንዴ አደይ ዴቭ አንተ አደይ ልታምናት ይገባል፣ በምኑም ባልሆነም በሆነውም እያልክ ለዚህ ሁሉ ምክንያት እኮ አንተ ነህ። ለምን አንተ አትተወንም? ለምን ሚስቴን ትከተልብኛለህ? ከዚህ በላይ ምን ለመሆን ትፈልጋለህ? ይላል። አሁኑኑ ከዚህ ጥፋ አለ። አሁኑኑ ከዚህ አካባቢ ጥፋ። እዚህ አካባቢ ደግሞ ዶክተር እንዳይ አልፈልግም። አደይ የግሌ እና የራሴ ለማድረግ ብዙ መስዋዕትነት እየከፈልኩባት ነው። ስለዚህ ካጠገቧ እንዳላይ እሱ ላይሆን ይችላል አለው። ለምንድን ነው የማይሆነው? ምክንያቱም አደይ የሊሊ ጓደኛ ናት። ሊሊን ለማስተማም ስለምትመጣ ሁልጊዜ አደይ ከኔም ልትጠፋ አትችልም። ራስን አሳምነው አለው ዶክተሩ። ከአደይ ጋር ደግሜ እንዳይ አልፈልግም። ከአደይ ጋር ደግሜ ካየሁ ግን አንተ የማይሆን ውስጥ ትገባለህ በማለት እጁን ቀስሮ አስጠንቅቆ ጥሎት ዶክተሩን ይሄዳል። ዶክተሩን በዚህ ምክንያት በጣም ይበሳጫል። ስንት አይነት ሰዎች አሉ በማለት ይላል። ከዛም በኋላ በቤት ውስጥ ገብቶ ለፍቅር እናት ታለም እኔ ምንም ልጅ አልቻልኩም ተጎዳሁኝ በማለት ይነግራታል። ምንድን ነው ምን ገጠመ እስኪ ነገረኝ ልጄ ስትለው እኔ አደይ እየሸሸችኝ እየሄደች ነው፣ አደይ በዶክተሩ ውስጥ እየሆነችብኝ ነው፣ ምን ማድረግ እንዳለብኝ እኔ ግራ ተጋብቶኛል፣ ከጎኔ ልኮኝና ልታግዥኝ ይገባል በማለት ለፍቅር እናት ያማክራታል። ባቡሬን እንግዲህ ደግሞ አንተ አስመሳይ ነህ፣ ከኤላ ጋር ዶክተርን አወደዋለሁ እያልክ እያስመሰልክ ነበረ። አንተ ኤላ ነው ኤላዬ አይደለም ሊሊ ነገርኩሽ፣ ዶክተር ነው። ኤላ ሌላ ነው፣ ትቶሽ ሂዷል እኮ ምንድን ነው? በቃ ኤላ ናፍቆኛል ብሎ ትታው ስትል ባቡሬ ኤላ እያለ በጣም የተበሳጫጨ ነበር። ይሄ ኤላ የሚለው ነገር በጣም ስሜታዊ ሆኗል። እንግዲህ እንደገና በሂሌናው እያስታወሰ ነበረ። እዚህ ምን ትሰራለህ በማለት ዴቭ ዶክተሩን ይጠይቀዋል። ሊሊ ላክም ነው ይለዋል። ኧረ እባክህ ይልና ይስቅበት። ጭራሽ ተሰናብታህ ነው ሄደችው እንዴ ብሎ በገጠር ላይ ስትሄድ መሰናበቷን ሲነግረው የነበረውን አስታወሰ። ይቅርታ አድርግልኝ ከኛ እራቅ አለው። ለምንድነው ሚስቴን የምትከታተላት? ለምን በራስህ አትተማመንም? አንተ እርግጥ ነው አደይ ቆንጆ ነች ሲለው በቦክስ የመታው ትዝ አለው። እና አንተ ምንድነው ችግር? ከኛ ምንድነው ሚስቴን የምትከታተላት? ደጋግ ስማኛለህ። አሁንም ከዚህ በኋላ አደይ አጠገብህ እንዳላይ እያለ አሁንም ድጋሜ ምን እንዳደረግ ነው የምፈልገው? ጤነኛ ነህ አንተ? እዚህ ድረስ ምን ፈልገህ መጣ ሲለው አይመለከትም፣ ስለኔ ማንነትና ምንነት አይመለከትም በማለት ዶክተሩ ይመልስለታል። ስራዬን ከመስራት ውጭ ግን ምንም ያደረግኩት ነገር የለኝም። አደይን ከሚስቴ ጋር በዛ ልክ መቀራረቡ ለምን አስፈለገ? አንተ ሰው ጆሮ አይሰማም? እኔ ካደይ ምንም ነገር የለም። የምታምነኝ ከሆነ አይ የምትል ከሆነ ግን እኔ ምንም ነገር የለኝ አሃ አለ ዴቭ። ሊሊ ይሄንንም ነገር እየገደፈች ነው የምትወዳትና የምታፈቅራት ልጅ ደጋግመህ በዚህ ልክ የምትገምታት ለምንድን ነው? እንዴት ነው ነገ ተጋብታችሁ ልትኖሩ የምትችለው?
አይመለከትም ስለ ወደፊታችን አንተ አደይ አጠገብ ግን እንዳትደርስ እኔ ነግሬሃለሁ። እያወራህ ያለው በጤናህ አይመስለኝም ወይ ተናደሃል ወይ የሆነ ነገር ሆነሃል። ድጋሚ አንተም አንድ ነገር እንድትለኝ አልፈልግም በማለት ዶክተሩ ዴቭን ደፍትሮት ይሄዳል። ይህ የነበረውን የበፊቱን በማስታወስ ነው አደይ ወዴት መንገድ እየሄደች ነው ለእኔ እየሆነችኝ አይደለም በማለት እያሰበ ያለው። አሁን ቤዛ ሌላ ስራ ተንኮል ደግሞ ጀምራለች። ምክንያቱም የእነ አበበም እና አበበን እንደሚፈለጉ እንግዲህ ከሰማች በኋላ ገጀራውን እንግዲህ አገኝልሃለሁ ገንዘብ ስጠኝ፣ ግን መጀመሪያ መድኃኒቱን የሰጠንህን ዋጋ ስጠኝ እያለች ከበመካከል ደግሞ ሄዳ ለነሱ ከቤት ውስጥ አበበንና ሄሌን ታስፈራራቸዋለች። የሆነ ሰው እያስፈለጋችሁ ፎቶአችሁን ይዘው አግኝቻለሁ እና እዚህ አሉ አልሽ እንዴ አላት። አይ አላልኩም፣ ግን አንድ ነገር ልፈልጋለሁ ከእናንተ እንዳልናገር ከፈለጋችሁ የቤት ኪራዩን ዳብል አድርጋችሁ ስጡኝ፣ ከዚህ እፈልጋለሁ ገንዘብ ሲሏት ለምንድን ነው ግን አንቺ እኛን ላለማጋለጥ ነው እኛ ገንዘብ ዳብል አድርገን ምንሰጥሽ በማለት ሄለን ብትከራከርም አበበ ግን ችግር የለም እንሰጥሻለን በማለት የ2 ወር የቤት ኪራይ ዳብል አድርጎ ሰጥቷታል። ቤዛ ጥቅመኝት አሁንም ቢሆን ከገጀራው ያላትን ቀሪ ገንዘብ ካገኘች ደግሞ ወደ ቤታቸው ጠቁማ እንደምታመጣባቸው ከገጀራው ጋር ትነጋገራለች። ገጀራው ግን በፍጹም ያንን ብር ስላልሰጣት መናገር አልፈለገችም። በየጊዜው እያስፈራራች እና አበበና ሄለን ጋራ ገንዘብ ለመቀበል ወስናለች። ግን አሁን ገጀራው ደግሞ አደይን አይቷታል። አደይን ያያት ምክንያት እንግዲህ ከዚህ በፊት አበበ ጋር ቁማ ስላያት ይቺ ልጅ እኮ ስላበበ ልታገናኝ ትችላለች በማለት እየሮጠ አደይን እየተከታተላት ነበር። አደይ ግን አላገኛትም። አሁን አደይ በራሷ ፍቅር በጠነሰሰችው ሴራ በማታውቀው ጉዳይ እንግዲህ ወደ እስር ቤት እንድትገባና ፍቅር ዴቭን አግብታ ከዛ በኋላ ጥሩ ህይወት ለመኖር እንዳሰበች ነው በህሊናዋ የቀረጸችው። ግን እውነት ይመነምናል እንጂ አይበጠስም። ምንጊዜም በንጹሐን ሰዎች ላይ ብንፈርድባቸውም ፍርዱ ወደ መልሶ ወደ ራሳቸው ወደ ወንጀለኞቹ ማዘንበሉ አይቀርምና አደይ አለማድረጓ ሲታወቅ ዶክተሩም አደይ ብዙ ጊዜ በተመረዘችበት ሰዓት አደይ ገጠር እንደነበረችና እዚህ ቦታ እንዳልነበረች ዶክተሩም ስለሚመሰክር እነ ባቡሬም ሁሉም ስለሚመሰክሩ እነ ዴቭም እንግዲህ ዞሮ ዞሮ እነሱ እንደሆኑ እንደውም በዚህ ምክንያት እነሱ እንዲገኙ ትክክለኛ መንገዱና ሰዓቱ እየደረሰ ይመስላል። አሁን እነሱ የመድኃኒቱን ጉዳይ ረስተው የነ አበበን ጉዳይ እያጠናከሩ ገንዘብ ለማግኘት በሮጡ ሰዓት እንግዲህ እነሱ እንደሚያዙ ቅርብ እርግጠኛ ነን። ስለዚህ ውድ ተመልካቾቼ አደይ ያለ ስራዋ በፍቅር ተንኮል እንደዚህ መሆኗ በጣም ያሳዝናል። ቀጣይ እንግዲህ አደይን ደግሞ ገጀራው ምን ያደርጋታል የሚለውን ደግሞ እንመለከታለን። ስለምትከታተሉን ከልብ እናመሰግናለን። ቀጣይ እስከምንገናኝ ቻናሉን ሰብስክራይብ እያደረጉ ይጠብቁን።